በአሁኑ ወቅት በደቡብ ኢትዮጵያ ክልል የተከሰተውን ሄሞራጂክ ፊቨር በሽታን አስመልክቶ ከጤና ሚኒስቴርና ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት የተሰጠ ወቅታዊ መረጃ። የጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩትና ከክልል ጤና ቢሮዎች ጋር በመተባበር የህብረተሰብ ጤና አደጋዎች እንዳይከሰቱ የመከላከልና ከተከሰቱም በአፋጣኝ የማረጋገጥና የተቀናጀ ቅኝትና የምላሽ ስራዎችን እያከናወነ ይገኛል። በዚህ መሰረት በደቡብ ኢትዮጵያ ክልል በጅንካ ከተማ የሄሞራጂክ ፊቨር በሽታ መከሰቱንና የበሽታው ምንነት በማረጋገጥ ላይ መሆኑን አስቀድመን መግለጻችን ይታወቃል። በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ብሔራዊ ሪፈረንስ ላቦራቶሪ በተሰራው የዘረመል ምርመራ መሰረትም በሽታው መንስኤ ማልበርግ ቫይረስ መሆኑን መለየት ተችሏል። በዚህም የዘረመል ምርመራ በአሁኑ ሰዓት ኢትዮጵያ ውስጥ የተገኘው ቫይረስ ሌሎች ምስራቅ አፍሪካ ሀገራት ላይ ከዚህ በፊት ከተከሰቱት ጋር ተመሳሳይ ዝርያ ያለው መሆኑን ታውቋል። በዛሬው ዕለትም አዲስ የበሽታውን ምልክት ያሳየ ወይም በቫይረሱ የተጠረጠረ ሰው ያልተገኘ ሲሆን በአሁኑ ሰዓት የተለያዩ የሙያ ስብጥር ያካተተ ከፍተኛ ፈጣን ምላሽ ሰጪ ቡድን ወደ ክልሉ በመላክ በሽታውን የመከላከልና የመቆጣጠር ስራዎች እየተሰሩ ይገኛሉ። ከነዚህም ውስጥ የማህበረሰብ አቀፍ የቅኝት ስራዎች፣ በቫይረሱ የተያዙ ሰዎችን ለይቶ ማከም፣ የማህበረሰብ ግንዛቤ ማስጨበጫ ስራዎችና ከተጠረጠሩ ሰዎች ጋር ንክኪ ያላቸውን ሰዎች የመለየት ስራዎች እየተከናወኑ ሲሆን በሀገር አቀፍ እንዲሁም በክልል ደረጃ የህብረተሰብ ጤና አደጋዎች የክስተት አስተዳደር ስርዓት ተቋቁሞ የፈጣን ምላሽ ስራዎችን በማስተባበር ላይ ይገኛል። ስለ በሽታው አዲስና ተጨማሪ መረጃዎች በሚኖሩበት ጊዜ በጤና ሚኒስቴር ይፋዊ ማህበራዊ ሚዲያ ገጾች ላይ የምናሳውቅ መሆኑን እየገለጸን መላው ህብረተሰባችንና የሚመለከታቸው ባለድርሻ አካላትም በበሽታው ክስተት ሳይደናገጡ በሽታውን ለመከላከልና ለመቆጣጠር የሚከተሉትን ምክር ሀሳቦች በተረጋጋ መልኩ ተግባራዊ እንዲያደርግም እናሳስባለን። ከጤና ሚኒስቴርና ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት የሚተላለፉ መረጃዎችንና የጥንቃቄ መልእክቶችን መከታተልና መተግበር፣ የበሽታው ምልክት የሆኑትን በአፍ በአፍንጫና ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና የማስመለስ ምልክት ሲኖር ወደ ህክምና ተቋማት መሄድና በወቅቱ የላቦራቶሪ ምርመራ ማድረግ፣ ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖር ጊዜ ራስን የመከላከያ ዘዴዎችን መጠቀም፣ ሁልጊዜ እጅን በውሃና ሳሙና መታጠብ ወይም በሳኒታይዘር ማጽዳት፣ ማንኛውም በጤና ተቋም ለታካሚዎች ልየታ ልዩ ትኩረት በመስጠት የማልበርግ በሽታ መሰል በሽታዎችን መለየት ማከምና በአፋጣኝ ሪፖርት ማድረግም ያስፈልጋል። ለተጨማሪ መረጃዎች ወደ 8335 እና 952 ነጻ የስልክ መስመሮች በመደወል ተጨማሪ መረጃዎችን ማግኘት እንደሚቻል ሚኒስቴሩ አስታውቋል።